አማራ ትግል እንዲህ ነው የሚመራው በል ስራ ከቻልክ አቅሙ ካለ እውነቴን ነው የምነግራችሁ አቅሙ የላችሁም የመስራትም አቅም የላችሁም ቁጭ ብለህ እንደ ሴት መሳደብ ነው ይሄ ሚዲያ ሆነና ማንንም ክፍታፍ እኩል ሆነ እውነቴን ነው የምነግርህ ሴቶች እኮ ቁጭ ብለው እዚህ ላይ የሚሰድቡ ናቸው ሴቶች እኮ ይሰድቡናል በአንድ ጥፊ የምደፋት ሴት ማለት ነው አንተ ከዛ አትለይም እኮ ለኔ ከአንድ ጥፊ ማታልፍ ቁጭ ብለህ እዚህ ጋር በለለ እያልክ ምላስን ትለፈልፋለህ እውቀት የለም ዜሮ ሰው መሳደብ ብቻ ነው እናንተ ስራ አሁንም የምነግራችሁ በትክክል ያህናን ኬዝ እኔ እስከ መጨረሻው ከጎን ሆኜ እቀጥላለሁ ምትሉ ካላችሁ ይሄው የሸዋለን ያለው ኑና በውስጥ አናግሩን እስቲ ምን ያህል ትመጣላችሁ እናያችሁ እስቲ ከዛ በኋላ እነዚህ ሰዎች ለፍርድ እናቀርባቸው እስቲ ምን ያህል ሰርታችሁ ትመጣላችሁ አትመጡም እኛም አጋይታችሁ ጀግና ማለት ነው የኔ ጌታ ጀግና መባል የጠቀመን ነገር የለም ኦኬ ጀግና ተብለን ለጠላት ስንሰጥ ነው ያየነው እውነቴን ነው የምነግራችሁ ለጠላት ከጠላት ጋር ሆናችሁ እኔን አታክ ስታደርጉ ነው ያየዋችሁ እውነቴን ነው የምነግራችሁ እኔ እኮ ፕሩቭ ነኝ ለብዙ ለአማራ ትግል እስቲ ቆይ ያኔ ዘምቼ በሄድኩ ጊዜ በሞት ኖሮ ፎቶዬን ይዛችሁ ትዞሩ ነበር እውነቴን ነው የምነግራችሁ ምንም አታመጡም ያን ነበር የምታረጉት በህይወት ስለተረፍኩ ግን ጠላት ነው የገዛችሁልኝ ጭራሽ ከቲፒኤልኤፍ ጋር ሆናችሁ እኔን አታክ የምታረጉ ናችሁ መጥቶ እናትን የደፈረውን መጥቶ 27 ዓመት አንተን ጎሮ ላይ የቆመ የረገጠህን ማለት ነው የረገጠህን ከሱ ጋር ሆነ እኮ ነው የምትሰድብ እና ላንተ ነው አሁን ዋጋ መከፍለው ንገረኝ እስቲ ብችል ከነሱ ጋር ብታረቅና በሰላም ብኖር ነው የምቻለው ምንም ጥቅም የለውማ ሀቅ ነው ምንድነው የምትሰራው አሳምነው በህይወት ቢኖር እውነቴን ነው የምነግራችሁ የመጀመሪያው ሰዳቢዎቹ እናንተ ናችሁ ታውቃላችሁ አይደል አሳምነው በህይወት ቢኖር ዛሬ ፎቶውን ይዘህ የምትዞር አሳምነው በህይወት ቢኖር ዛሬ የምትሰድቡት እናንተ ናችሁ እውነቴን ነው የምነግርህ እኔ በኤቪደንስ ነው ማስቀምጥልህ ዛሬ የምትሰድባቸው በአዴኖች እሱ እኮ በግልጽ ነው የነገረ የአማራን ኬዝ ለአዴፓ ተውልን እኛ እናንተ ብቻ አንድ ሆናችሁ ተቀመጡ ነው ያለው እኮ አሳምነው አሁን በህይወት ቢኖር ይሄ አዴፓ እያልክ ተሰድበው ነበር ይሄ በአዴን እያልክ ተሰድበው ነበር እውነቴን ነው የምነግርህ በህይወት ስለሌለ በአንተ ስልጣን ላይ መጥቶ አቅም ስለማይፈጥር አንተ እንዳትመራ ስለማያረግህ ፎቶን ይዘህ ትዞራለህ እናቱን ልጆቹን ግን ዞር ብለህ አታይ እውነቴን ነው የምነግራችሁ ይሄ ነው ሪያሊቲው እስቲ እንደዚህ አፋችሁ የምትከፍቱት የመኮንን እንደዚህ በላ ገንዘብ በላ ጅን የምትለው እስቲ አንድ ጥያቄ ልጠይቃችሁ እኔ 3 ወር እዛ ኢትዮጵያ እያለሁ ስንቶቻችሁ ናችሁ የኔ ሞርጌጅ የከፈላችሁት እዚህ ስንቶቻችሁ ናችሁ ለልጆቼ ለምግብ የሚሆን ብላችሁ ገንዘብ የሰጣችሁ አላችሁ 3 ወር እኮ ነው እንኳን 3 ወር አይደለም ይሄ ምድረ ዲያስፖራ 2 ቀን ሰላማዊ ሰልፍ መውጣት አይችልም ስራ ሳያስፈቅድ አቅም ይጠይቃል ያለ ማድረግ እኮ አቅም ስላለኝ እኮ ነው ያረኩት አቅም ባይኖረኝ ያንን ባላረኩ ነበር እስቲ ስንቶ እናንተ ነበራችሁ የከቨር የምታደርጉልኝ እዚህ በወር 10,000 ብር የኔ ወጪ ደጋግሜ ነገርኳችሁ በወር $10,000 ስከፍል እዚህ የት ነበራችሁ ንገሩኝ ስከፍላችሁልኛል ይሄ ነው ችግራችሁ አንድ ሰው ከናንተ የምትሉትን ለናንተ ባሪያ ካልሆነ ያ ሰው አማራ አይደለም ያ ሰው ለአማራ አይታገልም ያ ሰው ምን አይልም ከጠላት ጋር ሆናችሁ ያንን ሰው ነው የምትበሉ ይሄው አሁን እናያለን ይሄው እኔ ዝም ብዬ አያዋለሁ ምን እንደሚመጣ ያለው በፖለቲካው ከሆነ በሌላ ነገር ከሆነ ግን ያህና ኬስ ከሆነ ይሄው እኔ እድሉን ሰጣችኋል እስቲ ስንቶቻችሁ መቀጠል ትፈልጋላችሁ በዚህ በሃና ኬስ ስንት ናችሁ መቀጠሉ ያላችሁ ምን ያህል መስዋዕትነት ለመክፈል ሬዲ ናችሁ አንዳችሁም አይደላችሁ በጎን ሄዳችሁ እኮ ከየመች ጋር ስትሽለጠለጡ ነው የምናየው ምንድነው 10,000 ብለህ ጻፍኩና ስናግባ ማን ነው አው ገረማ $10,000 ነው ወጪ በደንብ በሂሳብ አሳያለሁ ናግባ ይሄው ኢንቫይት አድርጌያለሁ ናግባ ጥያቄ አለ 10,000 እንዴት እንደሆነ አሳያለሁ በቢል ነው ማሳይ የኔ ወጪ እንደዛ ነው እንዳንተ የተሽለጠለጠ ኑሮ መኖር ሰው አይደለም ይሄው 4 አመት እናንተ ነበራችሁ አሁን ቢል የምትከፍሉት ራሴ ሰርቼ ላቤን ጠበርኝ ምኖር ለምን አገባም አፍን ከምከፍት እዛ ኮሜንት ከምጽፍ 10,000 አዎ 10,000 ነው ወጪ በወርኔ 10,000 ነው ማውጣው ማኩ ሌሎች ያውሩ እኛ ምን አውራ ረፍበን
እስቲ አንተ አውጣን እስቲ የሸዋው ተናገር። ለምን አይመጣም ነበር ጆ ብጨርስ ደስ ይለኝ ነበር ትንሽ። እሺ ቀጥል፣ ጨርስሽ። እኔ የምለው ኮሜንቶች አሁንም እዚህ የምትሳደቡ ሰዎች በተለይ አማራ ነን የምትሉ ሰዎች እባካችሁ አማሮች አይደሉም። አማራ አይደለም ዲቃላው ነው የሚሳደው። አማራ አይሰድበኝም። እኔ አማራ ሁናችሁ አማራን እንደዚህ የከፋፈላችሁ የምትሳደቡ ሰዎች አሁን እያየሁ አንድ ኮሜንት እርገጥ የባልቴቶች ወዳጅ ምናምን እናቴ ትሙት የባልቴቶች ወዳጅ ነኝ፣ የሴቶች ወንድም ነኝ፣ የሴቶች መከታ ነኝ። ገባሽ? ሴትን ልሰድብ ልረግጥ አልችልም። ይሄን አስረግጬ እናገራለሁ እኔ በግሌ እና መኩ ለተሳዳቢዎች ብዙ ቦታ ሰጥተህ አጀንዳ ይፈልጋሉ። በነገራችን ላይ አጀንዳ ሲቀዘቅዝ ነው አሁን እቺን ነገር ያንቀሳቀሷት። እስካሁን የት ነበር? ገብቶሃል? ማንን ተንተርሶ ማን እንደሚመጣ ደግሞ ታውቀዋለህ። ሁሉም የሚፈልገው የራሱን ፍላጎት ብቻ እንጂ እውነት ለሃኒማ በታሰበ ሁሉም ቤቱን እየከፈተ ወዳው ያን ነገር አይቆምም ነበር። ነገሩን አቁሞ ዛሬ አጀንዳ ሲበርድበት እየመጣ እያንዳንዱ ያለውን አጀንዳ ይረጫል። ገባ? ይሄ ማስመሰል ነው፣ ለመዝረፍ ለመስረቅ። ገባ? እኛን አማራዎችን ለማሳደድ። ይሄው እኛ አሁን ከቲክታክ እየጠፋን ነው። እስኪ ምን እንደምትጠቀሙ ማለት እናንተ ጋር ቁጭ ብየዝህ የሚሞት ህዝቤ ላይና የሚሰቃይ ወገኔ ላይ ቁማር ሲሰራ ቁጭ ብዬ አላዳምጥም። አላይም። ስትዘርፍበት ስትሰርቅበት ቁማር ስትሰራበት አላይም። እኔ ከቲክታክ ጠፍቼ እንደፈለጋችሁ ሁሉበት እንጂ እኛ እየጠፋንላችሁ ነው። ኮሜንታሮችም ሁላችሁም ይስፋችሁ። ግን አንድ ነገር የምናገረው እመኑ፣ መቼም ቢሆን እናንተ አስመሳዮች አማራንን እያላችሁ አማራን የምትከፋፍሉ አማራን ከአማራነት እንሰጣለን እንቀማለን የምትሉ አስመሳዮች ዋጋችሁን ትከፍላላችሁ። ተነክቶባችኋል እስከ መሬት ድረስ ማለት ነው። በእርግጠኝነት እስከ መሬት ማን ለአማራ ዋጋ እንደሚከፍል እያየን ስለሆነ ማለት ነው። እኛ መሬት ላይ ምንሰራውን ዋጋ እንሰራለን፣ ምንሰራውን ስራ እንሰራለን። እኔ ማንም እንዲሰማኝ አይደለም። መሬት ላይ አቅሜ የፈቀደውን ነገር ማረገው ካለ አረጋለሁ። ከዚያ ውጭ ቲክታክ ላይ ግን ከዚህ በኋላ ቆየኛ እንዴ አንቺ የሃናን ፒክቸር ያረግሽው አውቄ ነው ያስገባውሽ። ለምን ትወጫለሽ? ነግቢ ተመልሰሽ ቀጥል። አንተ ቀጥል። ጨርሳል? ጨርሻለሁ መኩ። ከዚህ በላይ ብዙ አልልም። ደንቆሮች አሉ። ደንቆሮች ቢሰሙኝ ብዬ ነው። አማራንን ብለው እኛን የሚሳደቡ እኛን የሚከፋፍሉ እኛን ለማጣላት ሴራ የሚሰሩ በምን አወቅ አማራ መሆናቸውን ቪዲዮ ከፍቶ ያወራ ኖ የምናውቃቸውም ስላሉ ነው አንዳንድ እንጂ ሌላውማ ተው አይደለም ስላለ እንጂ አማራ መሆኑን በምን አወቅ? አማራ ክልል ስለተወለደ አማራ ይመስላል። ትክክለኛ አማራማ ቢሆን እንዲህ አያደርግም። ጉድፈቻዎች በዛም በነገራችን ስለተወለደ እኮ አማራ አይደለም። አማራ እንደዚህ አይነት ስብዕና የለም። ልክ ነው። እሺ ለማለት ነው። ኦኬ ቴንክ ዩ እመጭ ሸዋ ያውራ። እሺ ሰላም ሁላችሁም። ይሄ አጀንዳ የተነሳበት የሃና ጉዳይ ሞኬ እኔ አሁን ቀስ እያለ ሲገባኝ ነው የግለሰቦች ግጭት አዙረው አጀንዳውን በምን እናስነሳው የሆነ የተጣላው ሰው ካለ በምን ያንን አታክ እናርገው ብለው ነው ይሄን ነገር የመጣም ይመስለኝ እና ለልጅቷ በስርዓት ተቆርቁረን ስንታገል የነበርን ሰዎች አጓጉል ስድብ ነው ሲሳደቡ የነበሩት። እኛንም ሊያሳስቱ እየሞከሩ ነበርና ይሄን ያክል ስሜት አያቱን ሞኬ ይገባኛል ግን አያስፈልግም። በቃ በልጠ መገኘት ነው እዚህ ጋር ያለብህ ሞኬ ኖ እኔ አሁን ይኸው ስሜታዊ መሆን አይደለም። እኔ ቻሌንጅ ነው ማረጋት ከፈለኩ እስቲ እናድርገው ተረድቻለሁ። ይኸውልህ እኔ እኮ ግሩፕ ላይም ስትታገል ምኑም ላይ ስትታገል ያየሁትን ነገር ስናገር እውነት እየተነገሩ ወደ ሌላ ነገር ወሰዱት። ነገሩ ወደ ስድብ ወደ ፐርሰናሊ አታክ መግባት ጀመሩ። እንደዛ ለምን ይሆናል? እውነታው ነገር እያለ ለምን ውሸቱ ይባዛል በማለት ነው ግጭት ውስጥ የገባ ነው መጀመሪያ ራስ ቤት። ከዛ አሁን ተመልሶ መጥቶ ይቅርታ አለኝ። በርግጥ ግን ኖ አሁንም ይቅርታም ይኸውልህ መጀመሪያም አንተን አይደለም አታክ ማድረግ የተፈለገው። አታክ ማድረግ የፈለጉት እኔ እውነቴን ነው የምነግርህ። እነዚህ ሰዎች አው ፍራቻ አላቸው። ይኸውላችሁ እኔ አሁን በግልጽ ልንገራችሁ ሞቼ ብቀበር አማራን የሚጎዳ ትግል ውስጥ ገብቻ አልታገልም። ይሄንን በደንብ ወቁት። እኔ ከብልጽግና ጋር ሆኜ ምንም ነገር አልፈጥርም። ብሞት ይሻለኛል። ይሄንን ወቁ። ምናልባት ብልጽግና ባካርጎ አሁን ህዋትን እነሱ ይዘው ስለሚመጡ እዚህ ጋር ደግሞ ብልጽግና ባክ አድርጎ ይታገላል ብላችሁ ከሆነ እኔ አላደርገውም። በቃ በግልጽ ልንገራችሁ አትፍሩ። እኔ ትቻችኋለሁ። ለምን ጸጥ ብላችሁ አትቀመጡ? እኔ ትግል በቃኝ ስል በቃኝ ነው።
እኔ መኖር ነው የምፈልገው። በቃ ከዚህ በኋላ መታገልም ከሰው መጋጨትም አልፈልግም። ለምን እየመጣችሁ እኔን ስም ታነሳላችሁ? ስለ ሀና መታገል የምትፈልጉ ከሆነ እኔ ያላስኳችሁም የሸዋ ያዛችሁ ማንንም አልያዛችሁ። እዛ ጋር ሰምተህ ከሆነ የሚያወሩት ምንድነው? አየህ ግልጽ መሆኑን እኔን አታክ ለማድረግ እንደሆነ የምታውቀው እኮ እኔ እዚህ ውስጥ የከተተኝ ሰያ ነው። እኔ ሀናን እንግዲህ አላውቃትም ነበር። ስለ ሀና የማውቀው ነገር የለም። ከሰያ ጋር ያው ጓደኛ ስለሆነ እናወራለን። አንድ ቀን ስለሷ ኬዝ ይዞ ቁጭ ብሎ ስመጣ አስገባኝ ማለት ነው። ከዛ ኬዙን ስሰማ ደነገጥኩና እንዴ አማራ ልጅ እንዴት ትታገታለች በሚል ገባሁበት አይደል? ማን ያስገባኝ? ሰያ። ከዛስ በኋላ ሀቢባ ቤት እንዴት ነው የሄድኩት? ሰያን ተከትዬ። ሰያ እዛ ሲገባ አይደል ሄደን የገባነው? አንተም እኔም ሁላችንም። አሁን እዚህ ጋር መጥተው ምን ይላሉ? ሰያ የሚችለውን አድርጓል። እነ መኮንን ናቸው ይሄንን ወደዛ እንዲወስዱ ያደርጉት ያደባበሱት። ጅን ጅቡቲ እኔ ልንገርህ አረብ ሀገር ሆኖ ለኔ መክፈል የሚችል አይደለም መንግስት ነኝ ከፍሎ ማኖር አይችልም። እኔ የምነግራችሁ ይሄንን አይደለም። አረብ ሀገር ያለ ለኔ ከፍሎ ኬዝ እኔን የፈለገ ሊያረቅ ቀርቶ መንግስት አይችልም። የኢትዮጵያ መንግስት አፎርድ አያደርገውም እኔን ክፈለኝ ብለው ራሴን ቫልዩ ስለማት ማለት እና ደግሞ በሃና ጉዳይ እውነት ሃናን የሚጠቅም ነገር ከሆነ የሚንቀሳቀሱት የሃና ጉዳይ በእንደዚህ አይነት ኬዝ እንደማይፈታ 100% 60 እና 70 ሺህ ሰው ተቀምጦ ጉዳዩ አልተፈታም። አሁን የሃና ጉዳይ የሚፈታው የሚገኘው መፍትሄ አለች የሚባልበት ቦታ በርግጥ ማንኛውም ሳውዲ ላይ ተሰዶ ያለ ሰው ያውቀዋል። ያንን ቦታ አለች የሚባልበት ቦታ ቲክታክም ላይ እንደሚወራው አንዳንድ ሰዎችም እንደሚያወሩት አማራ የሆነ በዛሽ ቦታ ላይ አያልፍም። አለች የሚባለው የሚጠረጥሩበት ቦታ ቤተሰቦቿም የሚጠረጥሩበት ቦታ ያለው ያ ሆኖ ሳለ እውነታው በሃና ስም እንደገና ሽቀላ ቲክታክ ቪው ፍለጋ ምን አመጣው? ልብ ያለው ሃናን ተታክሶም ይሁን በተኩስ እዛ አካባቢ የሚታገል ካለ የሚገባ ልብ ያለው ሰው ካለ እነኛን ሰዎች ማናገር ነው። እንሄዳለን እናወጣለን የሚሉ ሰዎች። ከዛ ውጭ ግን አሁንም ቲክታክ ላይ 70 እና 50 ሺህ ሰው ተሰብስበን የምናመጣው ነገር የለም። ሃና አንድ ቦታ ነው የምትባለው። እሷም ቦታ ላይ ገብቶ የሚሞክር ካለ ልብ ያለው ሰው ሳውዲ የሚኖር ሰው ያን ነገር ይተባበሩ። ከዛ ውጭ ግን ሃና እንዴት ሆነች? ግሩፑ ላይ ነው የለሁበትም። ከዛሬ ጀምሮ የራሴን ሙቭ አድርጌያለሁ። ገባ? ማገዝ የምንፈልገው ገንዘብ ከሆነ ገንዘብ እንሰጣለን። የሚጠይቁትን ነገር እንሰጣለን። ሃና አለች የሚባልበት ቦታ ገብቶ የሚመረምር ሰው አቅም ያለው ሰው አውርቶ ከደላላ ጋር ለመሾካሾክ መልሶ የሚያስብ ሰው ሳይሆን ትክክለኛ ሰው ካለ ከነሱ ሰው ጋር ነው ማውራት ያለብን እንጂ ቲክታክ ላይ መተን እንደዚህ ስለተጨቃጨቅን ስለ ሃና የሚገኝ መፍትሄ የለም። እኔ በተረዳሁት አንግል እና ግባ ማነች ፈንዲሻ ነግቢ እስቲ ይኸውላችሁ። ኦኬ አዳምጡኝ። አሁን አንተም ከግሩፑ መውጣቱ ምንም ችግር የለውም። እኔም ራሴ ምንም አክቲቭ አይደለም ግሩፑ። ኦኬ አሁን አንቺ ፈንዲሻ አንተ ልበላ አዶን ነው ማን እንደሆንክ ደላላ አጠፋለሁ ብለሃል። ደላላ ማጥፋት ቀላል ነው፣ ግን ለማ ብዬ ላጥፋ እስኪ ንገሪኝ። ለማን ብዬ ደላላን ላጥፋ? ፈንዲሻ ኮሜንትሽን አይቼ ነው ያስገባሁሽ። ሚውትሽን ከፍተሽ ማውራት ትችላለሽ ወይ ደግሞ ማውራት ትችላለህ? አይ ነው ወንድ ሁን ሴት አላውቅም። ያው ፈንዲሻ ከሆነ የቺክ ነው የቺክ ስም በቃ እንዲህ ናችሁ። ይሄ እኮ ነው በቃ ያለው ነገር አይደለም። እንዲህ ናችሁ። መተው እንኳን ማውራት አይችሉም። እከካም እዛ ቁጭ ብላችሁ ግን ወሬ ታወራላችሁ። ፋክ ጌራረፊ ኤኒዌይ ይኸውላችሁ፣ ቆይ ልናገር እዚህ ጋር አንተ ባልከው ላይ ማለት ነው። ይኸውላችሁ እኛ ውጭ ነው የምንኖረው፣ ያው እሱም ውጭ ነው የሚኖረው፣ እኔም ውጭ ነው የምኖረው። የምነግራችሁ በእውነት የሃና ኬስ ከሆነ እሱ ባለው ላይ ነው። የሃና ኬስ ከሆነ እኔም አልይዛችሁም፣ ሰያም አይዛችሁም፣ የሸዋም አይዛችሁም። መብታችሁ እኮ ነው። እህታችሁ ነች አይደል? መታችሁ እኛም መስደብ አያስፈልግም። የኛን ስም መጥራት አያስፈልግም። ለምን? እኛ በህግ አልተፈራረምንም። ከኛ ውጭ ማንም ሰው ይሄን ኬዝ እንዳያንቀሳቀስ የሚል ፊርማ የለውም። እኔም መስደብ የለብህም። ከኔ ተሽለ አውጥታት ማሳየት ብቻ መስራት ነው። ማን ይከለክላል? አትስሩ ተብላችኋል። ለምንድን ነው ደግሞ እናንተ እነማን ናችሁ? ና ተጠየቅ የምትለው? ና ተጠየቅ ለማለት እኮ የቀጠርከው ሰው መኖር አለብን። እንዴት ነው የምታስቡት እናንተ ሰዎች? አንድ ሰው ና ተጠየቅ እንዴ? who the fuck are you ሰው የምትጠይቀው? አንተ ማን ነህ?
ምን አባውነ ነው አንተ የምትጠይቀው? እዚህ 1000 ሰው ስለሰበሰብክ ነው? ከና 1000 ሰው ገደል ትገባታለህ። መኮንን ቃል አይተነፍስም ላንተ እነግርሃለሁ። አንተ ቤት ነው መጥቼ መልስ ልመልስ? ምድረ ሾካካ ከአንድ ጠፊ ማታልፉ ማን